ለሰኞ ነገ ባላቸው ከተራ ይሄዳሉ፣ ይሸኛሉ አብረው ተያይዘው ተቃቅፈው። ከዛ ለእኛ ሰኞ ተታርቀናል፣ እናመሰግናለን፣ አካልሽ ከአካሌ ተባብለናል፣ ባልና ሚስቶች ነን፣ ስላስጨነቅናችሁ በጣም ይቅርታ፣ ስለሰጣችሁን ሀሳብ እናመሰግናለን። ባልና ሚስቶች ነን። እሷ ከኔ ጋር ጀመሩ እኮ ቀጫለሽ እንደዛ እናወራው ነገር አለ በላት። ፊ ዝም በይ። ምን ብላለች መሰለሽ ቅመምዬ ስትወጣ እኔ እናንተ ቁጭ ብለን ብዙ ነገር እናወራለን ብላለች። ገብቶሻል? የጥምቀቱ ነው የሚያወሩት። አይደለም አንቺ የምን ጥምቀት? ጥምቀት እኮ ነገ ነው እሱ አይደለም። በቃ ያወራሉ። የኔ ልጅ አይደለም በቃ ሰላም እንፍጠር ይሉና እሁድን ፀጉሯን ተሰርታ ምናምን ነገር አልሽ ገዳይ ብለው በሙሽዬ ቤት ከች ኮረኮች አለቀ። የልጅቱንም ጉዳይ ደግሞ በሌላ ርዕስ ያመጡና መፍታት ይችላሉ። ማቋረጥ ተፈለጉ ማለት ነው እኮ። አሁን እኮ የእኛ ልጅ ሁለቱም የእኛ ልጆች ናቸው። የቅመምዬ ይችን ቪዲዮ ታያለች። ስታይ ዶክተሩን ለማነቅ ያው የእኛ ጀግና አይደለች ነፍጠኛ እየተንደረደረች ነፍጧን ይዛ እንግዲህ ልትጋደል ከዶክተሩ ጋር ጀግና ስለሚያጫውታል ጀግናም ስለሆነች የኛ ልጅ ትሄድና ከባሌ ጋር ያጣላኸኝ ተዋሽተህ ብላ እሷን ሰው አይደለም ያጣላት። እዚህ ላይ ተሳሳትሽ ትይጂዬ። ለምን አሁን ሰው አጣለኝ ብላ ከሄደች ህዝቡ ወደ እሷ ነው የሚገለበጥ። ለምን የሰው ወሬ ሰማሽ? እሷ አሁን ህዝብ አይደለም ያጣ ወይም የአባቴ ልጅ አስገባል። የጤና ባለሙያ ነው ማማዬ አይደለም እሱ እሱን መጋፈጥ ያለበት ባልየው ነው ማለት ያስረገዝክ የተባለው ሁለቱ ናቸው። ቆይ እስኪ ሰላም ሰላም ይሏልሽ እያወራሽ ሲታወራ እንደስማት ምን እንደምትል። ሰላም እሺ ሚውት አድርጌልሻለሽ። ሰላም ሰላም ልጆቿን እያንጫጫች እኮ ምን አታወራም እንዴ? እሺ አባቴ ልጅ አስገባት። ተኛሽ እንዴ? ነው ታርጌት ወይ ጉድ እኮ የማዳም ልጆች እያሰማችን ልኖር ከአንተ ጋር ልኖር ብላ ቀሰፋይን ዘፈን ከፍትላችኋለሁ። እሺ ከቪዲዮ በኋላ እኛ ነው የምትከፍችልን ከቪዲዮ በኋላ ካወሩ ከተስማሙ በኋላ ልኖር። አንቺ ደግሞ ቁጭ በይ። ፊፊ ደግሞ ችግር አለብሽ። ቁጭ በይ። ትላንትና እስከ ስንት ሰዓት ነው ቁጭ ያለው? ዛሬ እኔ ፍሪ ስለሆንኩ ነው። ቁጭ በይ። እንቅልፍ የመጣኝ ፍሪ እኔ እንኳን ተዘግዝቄ እንኳን እንቅልፌ። ኧረ ዝም ብለሽ ቁጭ በይ በእናትሽ። ፈርቻለሁ። ቁጭ በይ። አንቺ የለሽም ከል ሰባት እኔ እንትን የለኝ። እሺ አንተ ጋር ቆይ ዘፈን ልስፈንላችሁ በማርያም ነገም ይዘፈን። ፍሪዬ ትንሽ ሰዓቱ ነው በእናንተ ቤሩት ነኝ እኔ ገና 10 ሰዓት ሊሞላ ነው። ቁጭ በይ። የት ነሽ አንቺ? ዱባይ። ስሚ በብዛት ግን ማይም ያለው ሳውዲ ሀገር ላይ ነው። እሺ ምን ሮይን ሩዝ በአረቄ እየበሉ እኮ ነው በእናትሽ። ወይኔ ሳውዲ አረቄ የለም እናት እባክሽ ሩዝን በአረቄ ቢቀቅሉት ምንድን ነው? ኖ ሳውዲ አረቄ የለም። ምን አስበሽ ነው? እንደውም ዱባይ እኮ በምን እየበሉ ነው? ማርያምን ቁም ነገር በብዛት ሳውዲ ልጆች ናቸው እንደዚህ አይነት ነገር የሚያደርጉት። ዱባይ ምናምንማ የተማረች ሀገር ስለሆኑ አይኑ አገሩ አይደለም አገሩ ሳይሆን ሩዝ አይኑ ሊደፍን ይችላል ልብ ሩዝ ከበዛ። ግን ደግሞ ሳውዲ አረቄ ኢትዮጵያ ላይ ማለት ነው አገር ሊፈርስ ነው ሲባል ሚሉት እነዚህ ዝም ብሎ ሲባል አሁንም አረብ ሀገር ከነዚህ ጋር አሁን አረብ ሀገር እንደመራለን እኛ። ወይኔ አረ ገኒ የት ሄደች? እኔ በጣም ኢትዮጵያ መባል የራሱ ያሳዝነኛል በእውነት።
በጣም ጨዋ ለቤተሰቧን የምትለውጥ ራሷን የምትለውጥ የማዳም ቅመም እያለች አንዳንድ መስጣም ምን እንደሆነ ታውቂያለሽ? ራሷ ላይ ዘይት ገርሞኝ አይደለም ይኸውልሽ፣ ገርሞኝ አይደለም ግን ምን አለ መሰለሽ አንዳንዴ እኔ ፊፊ ምንድን ነው ያለችው ብዬ ደጋግሜ አንቺ ድምፅ ሰማዋለሁ። የሆነ ነገር ለማድረግ እንኳን ብፈልግ አጣርቼ ፊፊ ምንድን ነው ያወራችሁ፣ ፍሬ ምንድን ነው ያለችው፣ ዩዘር ምንድን ነው ያለችው፣ እስቲ ቆይ ለወሬ ከመቸኮል በፊት ምንድን ነው እስቲ የሚያሰድብ ነው ምክር ነው ነገ ያርገውና ዘይት ተደፋባት ወይም ደግሞ የሆነ ችግር አጋጠማት እኮ ቢባል ዞረን ምንደርሰው እኛና እርስ በርሳችን ይሄ የተረጋገጠ ነገር ነው ሴት ስለሆንን ብሎ ማሰብ ነው። ቆይ አንድ ነገር ቆይ አስጨርሽኝ ሀሳቢ ማለት ነው። ቆይ ማየ ሀሳቢን አስጨርሽ ነው። ብሩኬ ከኢትዮጵያ ተነስቶ ይደርስናል ብለዋል። ብሩኬ እኮ ደስ የሚለው ጥቁር ይሁኑ ቀይ ይሁኑ አሮጌት ትሁን ወጣት ትሁን አያውቃቸውም። ገብቶሻል? ነገር ግን እኛ ስለ እውነት ነው። አሁን ዛሬ ሀይሚ ጋር ጥፋት አየን ተናገርን አይደል? አሁን የእኛም ፎቶ ዛሬ አውጥተው ማውራቱ ምን አስፈለገው? እኔ በጣም ግራ እኔ ባይዘው ቦታ ሰጥቻችሁ አይደለም ደስ ይለም ቦታ በሰጣችሁ ኖሮ ፎቶዬን አንስቼ ተደብቄ በፌክ አካውንት ምናምን ነገር መጥቼ ለፈልፍ ነበረ። ነገር ግን እኛ እያወራን ያለነው እንቅልፋችንን መስዋዕትነት አድርገን ልጃችንን በርዘግተን ምን ለፈልፈው ሁለቱ አንድ እንዲሆኑ አብሮ ሲመጡ ስለሚያምርባቸው ሰላም እንዲሆኑ ተው ብሩኬ ትክክል አይደለም ያመጣው ድራማ አንተነ አቁመው ከእንደገና የምናየው ነገር ፌክ ነው እንጂ ያልነው እኛ ሀይሚን ይተዋትና ወይም ደግሞ ሀይሚ ብሩኬን ትተውና ለወንድሜ ልደራት ብለን አላወራን ሁላችንም ማለት ፍሬ ዱንያ ባይዘው መቅድ የለችም እዚህ ቤት ዲስከስ የምታደርጉት ለሀይሚ ብቻ ሳይሆን ለሀቅ ካወራ ማለት ነው ለብዙዎቻችን ይጠቅማል። ለምን አሁን ብዙ ጊዜ ባለፈው በተናገራችሁት እንግዲህ ምንድነው የተባለው ቲክቶክ ይዘጋል የእዩ ነው ግን ሜንሽን እያደረጉ ብሩኬ እያሉ ነበር የሚያደርሱት። ለምን ውሸት እንኳን ውሸት ነገር መኮራረጅ ጥሩ አይደለም። እኔ አሁን ዩቲዩብ ላይ ያለ የውሸት ታምሌን ራሱ መኮራረጅ ጥሩ አይደለም። ያቺ ልጅ እውነቷን ይሁን ውሸቷን ይሁን ማጣራት የተባለው እዚህ ጋር እዩ ነው እየዞረ ያለው ግን ብሩኬ እያሉ ነው። እና በተቻላችሁ መጠን ለእኔና እኔ ሀይሚን በጣም ነው ማከብራት፣ በጣም ነው መወዳት። በሀይሚ አልደራደርም። በሀይሚ ማለት በብዙ ሴቶች ማለት ነው ኤቭሪዴይ ፈርስት ሌዲ አምንበታለሁ። ግን ማንችም ዩቲዩበሮች ኢትዮጵያ ያሉት ከተሳዳቢዋ ከመዳም ቅመም አትበልጥም ለእኔ ማለት ነው። ፈርስት ለመዳም ቅመም ነው ቦታ የምሰጠው። ወላሂ እንምላችሁ። ለምን ብዙ ነገር መንቃት ትችላላችሁ፣ ብዙ ነገር ማወቅ ትችላላችሁ። ብሩኬ ሮጦ አይደርስላችሁም፣ ሀይሚያ ሮጣ አትደርስም። ሪቪው ነው አንዳንዴ እኛ ጋር አሁን የምትራገሙት ወደ ሀገራችሁ አያስገባችሁ። ስንት ቪዲዮ ኮሜንት ነው እያጠፉ ያለሁት፣ ስንት ኮሜንት አላ ልብ ይስጣችሁ። ወደ ራሳችሁ ተመለሱ። እነዚህን አዳምጡ ለራሳችሁ ማለት ነው። እና ባይዘው እዚህ ቤቶች በጣም ነው የሚመቸኝ። ማሻአላ አላ ይስጣችሁ። መልካም ነገር መናገር ራሱ በጣም ሰደቃ ነው። የምትቆርጡት ያንቺ ቤት ፎቶ ያለው አረ የኔ አይደለም እንዳይሸወዱ። ወይኔ አንቺ ከኔ ከእናቴ አወጥተውኛል እኮ ከእናቴ ጋር እናቴ ምን የመሰለሽ ሸበላ አልፈራም አልቆራም። ታገኘው ዘቅዝቃለች ዘቀዝቃታለሁ ያለችበት ሀገር ነው ማስይዛት። እንፖስታለን ብሎ ሄደዋል። ይሄ ፖስቱ ብለን እየጠበቁ እኔ የሰላም ፎቶ አለኝ ምን አገባሽ? እግዚአብሔርን ያው ሰላምን ኢትዮጵያ እንዳገባ ነው ማስደረጋት። አንድ የነሱ ፎቶ አለኝ በፎቶ አላወቀችም። ይሄው ፎቶ አለኝ የማን እንደሆነ አላወቀችም። ሌላው ደግሞ ዲስከስ ስታደርጉ ተሳዳቢዎች እህቶቻችን ፎር ኤግዛምፕል በሳውዲ አረቢያ እንደዚህ ሊቭ ላይ ሰው መያዝ ይችላል። በጣም ኢዚ ነው። ስለዚህ ብሩክና ሃይሚን እያላችሁ ከእንጀራ ገመዳችሁ አይቆረጥ። ስለዚህ ወደ ራሳችሁ ይመለሱ። ተሳዳቢዎች ኮሜንት የምትሳደቡ ልብ ግዙ፣ ወደ ራሳችሁ ተመለሱ። ጠገቡ እኮ ይሄ ብሩኬ እያሉ ብሩኬ ስንት ነው ያለው? እኔ እኮ ግራ የገባኝ ነገር አንድስ መኖሩ በምን አይነት እርግጠኛ ናችሁ? ቆንጆዬ ናት።
እንትና እነ ሳሪ እና እንትና ጋር ፎቶ ልልክ ነው እኔ ለሳሪ ለምን እንዴ እነሱ ዘቀዘቀው ዘቀዘቀው ብዬ እኔ እናት እኔ ከፈለግሽ ኢንስታግራም አለልሽ ግቢ ብሩክቴ የኔ እኮ ከእናቴ ጭምር ከኤፊ ጋር ያለውን ጉልጉሎ ነው ያወጡት። ጅል አይደለሁም እኔ እነሱ ዊዘርን አስገቧት፣ ዊዘርን አስገቧት። አካውንታ እኮ እኛ መለከት ስንል በራሳቸው ስም አያወጡም አሉ። ፌክ ነው የሚያወጡት። በስቲ ዩዘርን አስገቢያት መልዕክት ካላት። ስለነሱ አታውሩ ቴጂ አንቺ ትጌ ስሚ፣ እኔ እኮ የእናቴ አልቀረም እኮ የወጣው። እስቲ ዝም በይ አንቺ ዩዘርን አስገባት። እኔ እኮ የእናቴንም ጭምር ነው ያወጡት። ግን ታያቸው ስራ ያወጣቸው አውጫታ ስላወራሽ ምናምን እንደውም የተናደድሽ ነው እንጂ የሚመስላቸው እኮ እነሱ ማርያምን አልተበሳጨውም። ልጅ ትሙት አልተበሳጨውም። ይሄዱበት። ተዋቸው። ዊዘርን አስገቢያት። ፎቶ የእናትሽን የልጅ ቢዘቀዝቁ ምን ትሆናላችሁ? ምንም ሊድድብና እኮ ነው የፎቶ መዘቅዘቅ። ለምሳሌ እኔ አሁን ኖርማል ፎቶ አሳጥበው ቢቀዱኝ ምን ሆናለሁ? ምንም። ዊዘሩን አስገቧት በማርያም ምን ሆናችኋል? ዊዘር እኛ ሚዲያ ላይ ፎቶ ማበሳት መብታችን ነው። ምን አልፈደንም እንደነሱ ዶንቆ ይሄ